هيا إلى المعالي معالي في الحال والأقوال والفعال. لذين سيدي ابن عطاء الله السكندري من الله مسألة لا تصاحب من لا ينهضك حاله ولا يدلك على الله مقاله إلى قدني عند التدرج من أين تنسوا من لا ينهضك حاله ሁኔታውን ስታየው ንግግሩ ምናምን እኮ አይደለም ሁኔታው ገና ሐሉን ስታየው ሐሉ ራሱ አንተ ለዒባዳ ማነሳሳህን ጓደኛ እንዳታደርጋሉ አጀብ አሁን ጓደኞቻችሁን እስቲ አስተውሱ አብዛኛው ጊዜ የምናሳልፈው ጓደኛ ምን አይነት ጓደኛ እውነት ስናየው ተሐጁር ትዝ የሚለን ነው ስናየው ዚክር ትዝ የሚለን ነው ስናየው ሰደቃ ትዝ የሚለን ነው ሐሉን ስናየው ገና ፊቱን ስታየው ነብዩ አለይሂ ሰላቱ ወሰለም አላ እخبركم بخياركم አሉ ከናንተ ውስጥ ምርጣችሁ ማን እንደሆነ አልነግራችሁም አሉ ነገሩን አሉ በላ ነገሩን قال خياركم الذين اذا رؤوا ذكر الله ገና ስታያቸው አላህን የሚያስታውሱ ናቸው ምርጥ ብሎ ማለት الذين اذا رؤوا ذكر الله ስታየው ኳስ የሚያስታውሳ አይደል ስታየው حرام ነገር የሚያስታውሳ አይደል ተራ ነገር የሚያስታውሳ አይደል ስታየው አላህን የሚያስታውሳ ኢተቂላህ ሳይልህ እሱን አይተኸው ብቻ አላህ እንድትፈራ የሚያደርግ ይሄ ነው ጓደኛ ማድረግ ያለበት لا تصاحب من لا ينهضك حاله ولا يدلك على الله مقاله ከተናገረ ደግሞ ንግግሩ ወደ አላህ የሚያመላክት ቀልብህን የሚያረጥብህ አላህ እንድትል የሚያደርግ ሱብሃንአላህ እንድትል የሚያደርግህ አላህ እንድታስተውስ እንዲህ አይነት ጓደኛ ያዙ ለዚህ ነው ነብያችን አለይሂ ሰላቱ ወሰለም الرجل على دين خليله አሉ ሰውየው በማን ኢማን ላይ ነው በማን አቋም ላይ ነው የሚሆነው በጓደኛ የማይለየው የማይነጠለው አብሮት የሚሆን ጓደኛው አለ አይደለም የልብ ጓደኛው ከዛ ሰው ጋር ነው ኢማኑ የሚሆነው የዛ ሰው ኢማን የወረደ እንደሆነ የዛ ሰው መስመር የተሳሳተ እንደሆነ የዚህም ሰው የመሳሳቱ አይቀርም لأن الصاحب صاحب ይላሉ صاحب ማለት صاحب ነው ይላሉ የመጀመሪያው በሷድ ነው ሁለተኛው ሲን ነው الصاحب صاحب صاحب ጎታች ነው አሉ اما ان يسحبك الى الخير واما ان يسحبك الى الشر ወይ ወደ ኸይር ይጎትታል ወይ ወደ ሸር ይጎትታል ስለዚህ ነብዩ አለይሂ ሰላቱ ወሰለም ታዲያ ምንድነው የሚያስፈልገው فلينظر احدكم من يخالل ማንን ነው ጓደኛ ማድረግ ያለብኝ ማንን ነው ጓደኛ ማድረግ ያለብኝ ለአንዳንዱ እኮ አሁን ሸይጣን ሲፈታኮ ወንድሞቼን አፈቁኝ ብሎ ሊመጣ ይችላል እኮ ሸይጣን በጣም ጓደኛ ከመሆኑ የተነሳ ከአንዳንዱ ጋር ወንድሞቼን አፈቁኝ ብሎ ሊመጣ ይችላል አላህ ይጠብቅ አላህ ሸይጣን ኸሊል ታደርጋለህ يوم القيامة كو يقوچالو كو يا ويلتى ليتني لم اتخذ فلانا خليلا من هل اكلين ጓደኛ አድርጌ ባልያዝኩት ኑሮ ብለው ይመኛሉ يا ويلتى ليتني لم اتخذ فلانا خليلا منو ጓደኛ አድርጌ ባልያዝኩት لقد اضلني كمن عن الذكر بعد إذ جاءني كتفتا بها أهم كتفتا بها لقد أضلني عن الذكر بعد كمتا بها لكو كذكر مسمار الساتي كقرآن مسمار الساتي طمأنينة هلو زي هونو سهل سكينة هلو زي هونو سهل عيتن أوكل تررتن كم سنو يا سلطان الله من يأكل بندك من يأكل دكاما بنهونو إن كيد الشيطان كان ضعيفا يتوالو متى يا سلطان شيطانن خليل ادرغا هتياس شيطان ሲባል ሁለት እኮ ነው አይደል ዋናው ሸይጣን አለ ሸያጢን الانس አለ የሰው ሸይጣን በስሜቱም ይነዳ والله يريد ان يتوب عليكم الله ለኮ የተውበት በሩ ክፍት እኮ ነው ተውበት ሊያደርግላችሁ አላህ ይፈልጋል በሩን የዘጋችሁት ግን እናንተ ናችሁ ይያል والله يريد ان يتوب عليكم በዚህ ጋር ደግሞ ويريد الذين يتبعون الشهوات أن تميلوا ميلا عظيما በዚህ በኩል ደግሞ አሉ ሸያጢን الانس ሸይጣን አሉ ምን ይፈልጋሉ أن تميلوا ميلا عظيما በጣም እንድትርቁ ከአላህ እንድታዘነብሉ
ከአላህ እንድትርቁ የሚፈልጉ ደግሞ በዚህ በኩል ሁለት አይነት ጥሪ ነው ያለብህ። ምረጥ አንተ። ቱሪዱነ ዐረደ ዱንያ ወላሁ ዩሪዱል አኺራ። ዱንያን ትፈልጋለህ፣ እዚህ ጋር የዱንያ ጥሪ ያለብህ። አላህ ደግሞ ወዴት ይጠራሃል? ወላሁ ዩሪዱል አኺራ። ይኸው መዝጊያ የመጨረሻ ነገር እንጨርሽ። ሰሉ ዐላ ረሱሊላህ። አረዘምኩባቸው፣ አፉ በሉ። ይህ ጊዜ አይገኝም። አሁን ከ4 ቀን ከ5 ቀን በኋላ መስጂድ ላይ የምትቀመጡት መቀማመጥ የሚያስገኘው አጅር አሁን እንደተቀማመጣችሁት አይደለም ነው እንዴ? ረመዳን አይደል? والله ይሄ ትልቅ ፈዲላ በ10 الأواخر በውድ ቀናቶች መስጂድ ላይ መዘውተር ትልቅ አይደል? ሸይጣን ምንድነው ስራው? ቁርአን ውስጥ በደንብ አጥኑ። ሰው እኮ ጠላት አለብኝ ካለ የጠላቱን ባህሪ ያጠናል እኮ አይደል? ዝም ብሎ ራሱ ብቻ ይዘጋጃል እንዴ? የጠላቱን ባህሪ እኮ ያጠናል። ደካማ ጎኑ ምንድነው? ጠንካራ ጎኑ ምንድነው? በምን በኩል ነው የሚገባው? የሚወሰውሰው በምን በኩል ነው? ጠንካራ ካልሆንክ ይሸውድሃል፣ ያታልልሃል ስልህ ይሄ ግልጽ በሆነ ሸር ምናምን አይደለም እኮ ዒባዳ ላይ ኸይር ነገር ላይ ሆነህ የባሰ ወንጀል እንድትሰራ ያደርጋል። ሰላት ያሰግድሃል፣ አብሽር እና ብሎ ከቤት አስመጥቶ መስጂድ ላይ ሰላት ያሰግድሃል። ከዛ በኋላ ግን ከሰላት የባሰ ሸር ያሰራሃል። ሰላት ነው ቀልብህ ላይ አላህን የሚያስቆጣ ዑጅብ ያስቀምጥብሃል። አያው አይደል ተኝቶ አንተ መተሰገድክ እኮ ይላል። አለቀ፣ ተበላሸ፣ ሁሉ ዜሮ ሆንክ። ከሸኺየው ጋር ልጁ ተነሳ ተሐጁድ ሊሰግድ፣ ሰዎች ተኝተዋል። እንግዲህ እነዚህ ሰዎች እስካሁን አልተነሱም አለ ልጅየው። እስካሁን ሳይሰግዱ አለ እነሱ ሊሰግዱ። በዚህ ሰዓት ምን አሉት አባትየው? አላህ እንዲህ አይነት ሙረቢ አላህ ይስጣል። ምን አሉት? ይሄንን ንግግር ከምትናገር ብተኛ ይሻልህ ነበር አሉት ልጁ። እነዚህ ሰዎች ምናምን ብለህ በንቀት ስለተኙ እነሱ እንደተራ አድርገህ ምናልባት ካንተ ቅያም የነሱን ቅልፍ ሊሻል ይችላል። ሰይዲ አብዱልቃድር አልጀይላኒ ሹፍ የሸይጣን ከይድ ተመልከት። ሰይዲ አብዱልቃድር አልጀይላኒ العالم العارف بالله الزاهد العابد إني تلك عالم አንድ ጊዜ መንገድ ላይ እየሄዱ ስንቅ ያልቅባቸዋል። ውሃ በጣም ይጠማቸዋል። ከልክ በል እንግዲህ ዒባዳ አላቸው። ዓቢድ ሙሉ ህይወታቸውን ለአላህ የሰጡ ናቸው። ለአላህ የገቡ ናቸው። ለአላህ ምንገባ አላህ ያርገን። ከዛ ከፊት ለፊት ዳመና መጣ። ባንዴ ዳመና እሰይ አንተ ብትሆነ ከራማዬ ነው ትላለህ። ከራማዬ የትላንቱ ሰላት ነው ሰደቃው እኮ የባለፈው ሰይድ አብዱልቃድር መጣ ተመለከቱ። ከዛ የሆነ ብርሃን መጣ። ድምጽ ሰሙ። ያ አብዱልቃድር የሚል ሰው አነ ረቡክ አላቸው። ያ አብዱልቃድር አነ ረቡክ አላቸው። እኔ ጌታህ ነኝ አላቸው። ግዴታ የሆነን ነገር ሁላ ከዚህ በኋላ አውርጄልሃለሁ አላቸው። ሐራም የሆነን ነገር ሁላ ፈቅጄልሃለሁ አላቸው። አላህ ቆም ሰይድ አብዱልቃድር አልጀይላኒ እነዚህማ በደንብ ያውቁታል። ጠላትን እጅ ማሰጠት ያቅታቸዋል። አቧራ ነስ ወረወሩ ድምፅ ወዳለበት አቅጣጫ እኽሳ ያ ዐዱወ አላህ አሉት። ተዋረድ አንተ አላህ ጠላት ተዋረድ አሉት። ከዛ ባንዴ ያዳመና ተበተነ። አንተ ይኸው በዱዓዬ በምን ዝናብ ላዘንበው ነው ብለሃል ሸይጣን። አሁን ዒልም ከሌለህ አሁን ምን አላቸው? አፍለተ ሚኒ ያ አብዱልቃድር አላቸው። አመለጥከኝ አንተ በምንህ ቢዕልሚክ በእውቀትህ አመለጥከኝ አላቸው። ጃሂል ከሆንክ ይጫወትብሃል። بعلم أفلت مني يا عبد القادر بعلمك عند الرواية بعلمك بكتاب الله بوكا تعملت كنيا لك يعني بلا زي أبكى صلاة تنسى لي كذي وهلا صلاة يفلق بين أنت سمعت هل سيدنا عثمان بن عفان رضي الله تعالى ከዛው ጋር ይይዝላን ሰው ያው ከሰደቃ ጋር የሚያዝ ስለሆነ ማለት ነው። ሸይጣን ትልቁ ስራኛ ላይ የሚሰራው ምን መሰላችሁ? ሸይጣኑ يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا የቱን የምታደምጠው? ሁለት ዋዕድ አለ እዚህ። አላህ ቃል የሚገባልህ ነገር አለ፣ እዚህ ጋር ሸይጣን ቃል የሚገባልህ ነገር አለ።
ገንዘብ ልታወጣ ነው፣ ሰደቃ ልታወጣ ነው፣ ልትሰጥ ነው። በዚህ ጋር ሸይጣን ምን ይልሃል? አንተ ድሃ ልትሆን ነው፣ አታየውም እንደ ኑሮ ውድነቱን? ደግሞ ስንት ቀዳዳ አለ፣ የልጅ ትምህርት ቤት አለ፣ ባለቤት አስቤዛ አለ፣ ምን አለ ያመጣል። ፈቅር ፊት ለፊት ይከፍትብሃል። አሸይጣኑ የዒዱኩሙል ፈቅር። ድሃ ከሆንክ እኮ ማንም እኮ አይረዳህም፣ እንዳትወጣ አይ እንደዚህ ያደርግብሃል። በዚህ በኩል ደግሞ ይመጣል የአላህ ጥሪ አለ። ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉህ። የምታወጧት አንዲትም ነገር አላህ ይተካታል። በአንድ መሰለህ አላህ የሚተካው 10 ብር ስታወጣ 10 ብር ያንተን፣ ይሄ ኢትዮጵያን 10 ብር መስም ይሰጥህ። 100 ብር ስታወጣ ይሄ ወረቀቱን ለዛ አይደለም። مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم. الله أكبر. ያበዛዋል፣ ያደራርበዋል። አላህ አንድ አድርጎ አይደለም የሚሰጥ። من جاء بالحسنة فله 10 أمثالها መነሻው ነው አሉ። 10 ምንድነው መነሻው ነው አሉ። ከዛ በኋላም አላህ እንደ ኢኽላስህ እንደ ኢትቃንህ እንደ ጥራቱ አላህ ይጨምረዋል። እንደ እንትነህ እንደ ኸውፍህ ቅድም እንዳለው አላህ አይቀበለኝም ይሁን ስትሰጋ አጅሩን ይጨምረዋል፣ ያበዛዋል። ሸይጣን በዚህ አይነት መልኩ በምን ያስፈራራችኋል አለ? በፈቅር በድህነት። አለህ እኮ ምስኪን መጥቶ ይጠይቃል። የተቸገረ ታያለህ፣ ትመለከታለህ። የቲም ትመለከታለህ። አንተ በልተህ ጠግበህ የፈለግከውን አሟልተህ በቀን 3ቴም 4ቴም 6ቴም በልተህ ታድር ትችላለህ። አቅሙ አለ። ጎረቤትህ እየተራበ ነው። ግን በመሐከላችሁ ማን ገባ? الشيطان يعدكم الفقر الخوف من الفقر أشد من الفقر ይላል። الخوف من الفقر ድህነትን መፍራት ከድህነት በላይ ክፉ ነው፣ የከፋ ነው። ድህነትን የፈራ ሰው እኮ ወላሂ ምንም ነገር ቢኖረው ሚሊዮነር ቢሊዮነር ከዛ በላይ አለ። እስቲ ንገር፣ አላቃችሁም አለ በሉት። ያ ሁላ ነገር ቢኖረው ኸውፍ ካለ ወላሂ ሁሌ ፈቂር ነው እኮ ይሄ ሰው፣ ሁሌ ፈቂር ነው እኮ። ጠማዕ ካለ ሁሌ አምጣ ሁሉ ነገር የሚያምረው ከሆነ ሁሌ ፈቂር ነው ይሄ ሰውዬ። ፍላጎቱን እስካልገታ ድረስ ሰውየው ከድህነት አይወጣም ማለት። ለዚህ ነው እኮ ነቢዩ ሰለላሁ ዐለይሂ ወሰለም ለይሰ الغنى عن كثرة العرب ولكن الغنى غنى النفس። ሀብት ብሎ ማለት የምን አይደለም የቁሳቁስ የሸቀጣሸቀጥ የመኪናው የቤቱ የምናምኑ መብዛት አይደለም። ሀብት ማለት ይሄ አይደለም። ولكن الغنى غنى النفس። ሀብት ብሎ ማለት መብቃቃት ብሎ ማለት የምንድን ነው? አላህ اللهم اغننا بفضلك عمن سواك። አንድ ምሳሌ ብቻ ልስጣችሁ። 2 ዳዕዋ ይቀርባል፣ 2 ጥሪ ይቀርባል። የቱን ነው የምታስቀድመው? ከረመዳን በኋላ ራስህን ፈትሽበት። በዚህ በኩል የአላህ ጥሪ አለ፣ አኺራ ጥሪ አለ፣ የጀነት ጥሪ አለ። በዚህ በኩል የነፍስያ ጥሪ አለ፣ የሸይጣን ጥሪ አለ። የቱ ነው የሚያዋጣ? የቱ? ተመልከት ሰሐበተል ኪራም ረድዋኑላሂ ተዓላ ዐለይሂም አጅማዒን። አላህ ይነሽጡ ነበር፣ ብቻውን ሆኖ ይነሽጥ ነበር። እከሌ ያወጣ እከሌ ያላወጣ አያይም። ሰሐባ ሲያወጣ ይነሽጣል፣ የራሱ ኢማም ያነሽጠዋል። ቅድም እንዳልኳችሁ ጀማዓ ግርት አይፈልግም የነሱ ኢማም። አንዱ ብቻ ኡመት ነው እኮ ሰሐባ፣ አንዱ ብቻ ኡመት። እኛ በጀማዓ ካልሆነ ባዶ ነው። አላህ ኡመት ያርገን። አንድ ብቻ ሆኖ ኡመት ይሆናል። ሂመቱ ሪጃል ተህዲሙል ጂባል አሉ። ምንም አይነት አቀበት ቢኖር ያፈራርሰዋል እኮ ሂማ ካለ ያፈራርሰዋል። ስለዚህ ሰይድና ዑስማን ኢብኑ አፋን ረዲየላሁ ተዓላ ዐንሁ ትልቅ ኸይር እኮ ልጋብዛችሁ ነው። ዝግጁ ናችሁ? ገዝወቱ ተቡክ ላይ የተቡክ ዘመቻ ነቢዩ ዓለይሂ ሰላቱ ወሰላም ከተሳተፉባቸው ትላልቅ ዘመቻዎች ውስጥ ባለፈው የበድር ሰምታችኋል። 17 ላይ ፈትሑ መካ ነበር። በዚህ በረመዳን ተቡክ ዘመቻ ይሄ ተቡክ ሰራዊት የተዘጋጀው የሰሐባ ሰራዊት ጀይሸል ዑስራ ይባላል። የችግር ሰራዊት። ጊዜው በጣም ችግር ወቅት ነው። አየሩ በጣም ከባድ ነው። የሚሄዱበት ርቀት በጣም ረዥም ነው።
የሚገጥማቸው ኃይል እንደሌላው አይደለም። ሮሞች በጣም ከባድ ኃይል ነው። ጀይሽ አልዑስራ ተብሎ ተጠርቷል። በዚህ ጊዜ ነብዩ አለይሂ ሰላቱ ወሰላም በጣም ብዙ ሰራዊት ነው የተዘጋጀው። እንግዲህ ወደ 9ኛው ዓመተ ሂጅራ ማለት ነው 9ኛው ዓመተ ሂጅራ ላይ ተካሄደ። እንግዲህ በጣም ብዙ ተከታይ ያላቸው ነብዩ አለይሂ ሰላቱ ወሰላም የዛን ሁላ የጂሃድ ጣጣ የጂሃድ ወጪ የሚሸፍን ጠፋ። ረሱላህ ሰለላሁ ዐለይሂ ወሰለም ተሽኪል አደረጉ። መን ዩጀሂዙ ጀይሽ አልዑስረቲ ፈለሁል ጀነህ አሉ። ምን አሉ? 1 ሚሊዮን ብር በአካውንቱ ይገባል አሉ ነው እንዴ ያሉት? እኛ ምን የሚያመድደን እኮ እሱ ነው። ነሸጥ ትላለህ። እንደዚህ ያደረገ ሰው አሁን አካውንቱ ላይ ይገባል ቢባል እዚሁ ነው እኮ ለየትኛውም ነገር ዝግጁ ነን። ነብዩ ሰለላሁ ዐለይሂ ወሰለም ገና ገይብ ለሆነ ነገር ፈለሁል ጀነት አለው። ይህንን ሰራዊት ወጪ አውጥቶ የቻለውን አዋጥቶ የሸኘ ተጅሂዝ ያደረገ የሚያስፈልገውን አሟልቶ የሸኘ ፈለሁል ጀና። አላህ ሀብታም ሰሃባዎች ነበሩ። ሀብታም ቢሉ ሀብታም ነኝ ትላለህ አንተ። አሁን ያወጡትን እነግርሃለሁ ስንት እንዳወጡ። ነገር ግን ያ ሁላ ሀብት ግን እዚህ ጋር የዲን ሙተጠለባት ከመጣ የዲን ኺድማ ከመጣ በአላህ መንገድ አውጡ ከተባሉ ወላሂ ከአካውንታቸው ላይ 10 ብር የተቀነሰ አይመስላቸውም። ለዛ ሲያወጡት ምንም የተቀነሰ አይመስላቸው። አንተ እኛ እኮ እንቅልፍ ይነሳናል እኮ ምን አሳስቶኝ ነው የሰጠሁት እኮ የሚላል ኸይር ነገር ምን አሳስቶኝ ነው ጓደኛ አሳስቶ እንደዚህ ካልክ ጓደኛ ሸይጣን ነው። علي 100 بعير قالوا سيدنا عثمان بن عفان رضي الله تعالى عنه وارضاه. سيدنا عثمان بن عفان ذي النورين ثالث الخلفاء الراشدين الرجل الذي تستحيي منه الملائكة ملائكة حياء ما يدرقوا لسيدنا عثمان بن عفان من قال بني لي 100 جمل قال يا الله 100 جمل كم አሁን ስሩ አሁን እናንተ ታስፈልጉኛላችሁ 100 ግመል ቶሎ ስሩ አንድ ግመል ስንት ይሸጣል? አሁን በመቶ ሺህ የሚያዘው ለሂሳብ እንዳይመች علي 100 بعير بأحلاسها وأكتابها ከነኮርቻው ከነሙሉ ጓዙ በኔ ነው አሉ ሰይድና ዑስማን። አላህ ነብዩ አለይሂ ሰላቱ ወሰላም ጭንቅ ብሏቸው ነበር። ይሄንን ሲል ምን አሉ? اللهم ارض عن عثمان فإني عنه راض يا الله بعثمان تدستበት እኔን አስደስቶኛል አሉ ነብዩ አለይሂ በሌላ ሪዋያ ምን አሉ? اللهم اغفر لعثمان ما تقدم من ذنبه وما تأخر يا الله ለሰይድና ዑስማን ኢብኑ አፋን አላህ እንዲህ ያለ እጣል ስትባል እኮ ለአንተ እኮ ነው እንዲህ እንድትከበር እኮ አላህና ነብይ እንዲህ እንድታስደስት ነው አውጣን ተባለ። ይሄንን ሲሉ አሁንም ሰይድና ዑስማን ኢብኑ አፋን ነሸጧ። አላህ መጀመሪያ ጀነት ነበር ያነሸጣቸው። አሁን የነብዩ ዱዓ ነው ያነሸጣቸው። ሪዳ የአላህ ሪዳ ሊገኝ ነው። ወሪድዋኑ ሚነላሂ አክበር ከሁሉ ነገር በላይ የሆነ አላህ ሪዳ አሁንም 200 አድርጌዋለሁ አሉ። አላህ ፈኢን ዚድቱም ዚድና ከጨመራችሁማ ይጨመራል። ነብዩ አለይሂ ሰላቱ ወሰላም اللهم ارض عن عثمان فإني عنه راض አሉ። ከዚህ በላይ ምን አለ ከሪዳ በላይ? አንተ እኮ አሁን ለዲን አውጣ ስትባል እኮ ነብዩ እኮ የሚደሰቱበት ስራ እኮ ይቀርብላቸዋል እኮ ራሳቸው እኮ የነገሩ አዕማሉ ኡመቲ ይቀርባል። የኡመቶች ስራ እኮ ይመጣል። ኸይር ስራ ስትሰራ ለአላህ ብለህ ለነብይ ብለህ ስታወጣ ቁርአን ለመኻደም ብለህ ስታወጣ ለዲን ብለህ ስታወጣ ነብዩ ይቀርባል። እሳቸው ተደሰቱብህ ማለት ማን ተደሰተ ማለት? አላህ አሉ። ሰይድና ዑስማን ኢብኑ አፋን 300 አድርጌዋለሁ። አላህ ከዛ አንዳንድ ሪዋያ ላይ 100 ዲናር ደግሞ ጨምረዋል። 300 ግመል 100 ዲናር
ስንት እንደሚመጣ ታውቃላችሁ? እንደው አቀራርበን በቃ እንዳሁኑ በመቶ ሺህ ምናምን ይዘን 90 ሚሊዮን ከዛ 100 ሚሊዮን የሚባል ነው አላ 100 ሚሊዮን አያችሁ ታውጡት 100 ሚሊዮን አሁን በሰራው ነው ይሰራ በመቶ ሺህ 100 ሚሊዮን ነው ለማን ብለው ለአላህ ብለው ይሄ እኮ ማውጣት እኮ አይደለም ዋናው ነገር ቅድም ምን ብለናል ዋናው ቀልብ ላይ ያለው ነው ወላሂ ሲያወጡ ከምንም ነገር በላይ እንደዛ የሚያስደስታቸው ነገር የለም እየከፋቸው አይደለም ያወጡት እያዘኑ አይደለም ያወጡት እየተጸጸቱ አይደለም ደስተኛ እየሆኑ ከዚህ በላይ ሌላም ቢኖረኝ አወጣለሁ እያሉ ያ اخي አንተ እዚህ ካልኩሌሽን ጋር ትሰራለህ ሂሳብ ትሰራለህ ይሄን ባወጣ ይሄ ቀረኛ አንተ አላህ እኮ ነው የተካልሃል የተባልከው አንተ እዚህ ትንሹን አውጣ ከአላህ የአላህ ምትክ ይሻላል ወይስ አንተ እዚህ ጋር ያለውን ብትቋጥረው ይሻላል ብትይዘው ይሻላል ወይስ ከአላህ የሚመጣው ይሻላል ከዛ ምን አሉ ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም አላህ እንዲህ አይነት ምስክር ما ضر عثمان ما فعل بعد اليوم بعد اليوم ما ضر عثمان ما فعل بعد اليوم ከዚህ በኋላ ሰይድና ዑስማን ኢብኑ አፋን የሰራው ስራ ምንም አይጎዳውም አሉ ምንም ቢሰራ ምንም አይጎዳውም አለቀ እንዲህ አይነት ምስክር ምንም ይሰራ ሰይድና ዑስማን በቃ ዘጋ ተፈተነ አለፈ ልክ የበድር ሰዎች እንደተባሉ لعل الله اطلع على اهل بدر የበድር ሰዎች መረላችኋለሁ የሰራችሁት እንዳለ ይቀርብያችኋለሁ እንዳላችሁ አላህ ከነዛ ባሪያዎች አላህ ይደር ከነዛ ባሪያዎች አላህ ይደር እነዛ ለመሆን ኢማን ይጠይቃል አሁንም ليس الايمان بالتمني ولا بالتحلي ኢማን በምኞት አይደለም አሉ ሰይድና ሐሰን አልበስሪ ولا بالتحلي ዝም ብሎ በመጋጋጥ በምን አይደለም አሉ ولكن ما وقر في القلب وصدقه العمل ስራ የተገበረው ነው ልብ ላይ ጸንቶ ልብ ላይ ተረጋግቶ ከዛ ወደ ስራ የተቀየረው ወደ ስራ ለመቀየር ዝግጁ ነው ኸይር ባንሰራ ኸይር የሚሰሩ ሰዎችን ማገዝ ለኸይር ነገር ማውጣት ምንችለውን ማድረግ ቁርአን ቅራ ሸይጣን ትልቁ የሚጥረው ከቁርአን ሊያርቀህ ነው አይደል ቁርአን መቅራት ባትችል ቁርአን የሚቀሩ ሰዎችን ኻድም አንተ ስራ ቦታ ላይ ሆነ እነሱ በቀሩት አንተ ታገኛለህ አላህ እንዴ ለተጅራል አንተ ቁርአን ስራ እየሰራህ ነው እኮ አካውንት ላይ ስራ እያስገባህ እዚህ ጋር ደግሞ አጅር እያስገባህ ነው ቁርአን ምክንያቱም አንድ ሐፊዝ የሚያፈዝበትን ወጪ እኔ እችላለሁ ብለ መስጂድ ሰጣህ አንድ ከሰጠ አስብ እሱ በቀረው እንግዲህ አና الليل وانا النهار ሌሊቱን ቀኑን በቀረው አንተ አጅር ታገኛለህ አስበው የአመት ከከፈልክለት የሁለት አመት 3 አመት በቀረውላ አጅሩ አንተ ጋር ከዛ በኋላ ደግሞ እሱ ተምሮ ሌላ ልጆችን የሚያፈራ ከሆነ ያ ሁላ እኮ አንተ መዝገብ ላይ እኮ ይጻፋል ከነሱ ሳይቀነስ እንዲህ አይነት አጅር والله ወደ ኋላ የሚያዘገይ ነው ስለዚህ ኢኽወተል ኢማን በቻልነው አቅም ኸይር የሚሰሩ ስራዎችን እንስራ ኸይር ነገር ላይ እንሳተፍ ባንችል እንኳን የሚሰሩ ሰዎችን እናግዝ አላህ ከረመዳን በፊት ከነበረን ሁኔታ ተሻሽለን ከረመዳን በኋላ ያኒ ረመዳን ምንሸኝ አላህ ያድርገን ይሄ አቀባበሉን ባታሳምሩ አሸኛኘቱን አሳምሩ ይላሉና አሁንም የተቀሩትን 2-3 ቀናቶች ምናሳምር አላህ ያድርገን ለይለቱል ቀድርንም አላህ ይወፍቀን ለይለቱል ቀድርንም አላህ ይወፍቀን اللهم اجعلنا من المقبولين ولا تجعلنا من المردودين اللهم اجعلنا من المقبولين ولا تجعلنا من المردودين واختم لنا منك بخير أجمعين اللهم اجعل صيامنا صيام الصائمين واجعل قيامنا قيام القائمين يا رب العالمين يا رب العالمين اللهم اجعلنا ممن صام رمضان إيمانا واحتسابا وقامه إيمانا واحتسابا اللهم اجعلنا ممن قام ليلة القدر إيمانا واحتسابا يا ذا الجلال والإكرام اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين وسلام على المرسلين الحمد لله رب العالمين هيا إلى المعالي معالي في الحال والأقوال والفعال